አቻ ተለያይቷል። በ27ኛ ሳምንት አዳማ ከተማን በያሬድ የማነ ብቸኛ ጎል 1-0 አሸንፎ ነው ወደዚህ ጨዋታ የመጣው። ለጊዜው 6ኛ ደረጃ ላይ ተቀምጧል። ከዚህ ጨዋታ 3 ነጥብ ከወሰደ ግን ደረጃውን እስከ 3ኛ ድረስ ማሻሻል ይችላል። የሲቢኤ ኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ጨዋታ በአዲስ አበባ ስታዲየም ኢትዮ ኤሌክትሪክ ከኢትዮጵያ መድን የመጀመሪያው አጋማሽ ተጀምሯል። ሁለቱ ቡድኖች በኢትዮጵያ ፕሪሚየር ሊግ ታሪክ 10ኛ ግንኙነታቸው ነው። በቀደመ 9 ግንኙነት ኢትዮጵያ መድን የተሻለ አሸናፊነት ታሪክ እንደዚሁም የበዙ ጎሎችን የማስቆጠር ታሪክን ይዟል። ጥሩ ቦታ ላይ ጥሩ ኳስ አገኘ። ብሩክ ወደ ሳጥን ንኩሩንዚዛ አልፍሬድ ንኩሩንዚዛ ብሩንዲ የመስመር አጥቂ ለወቅቱ ሻምፒዮን የመሪነት ጎል ለማስቆጠር የቀረበ ይመስል ነበር። ለአሰልጣኝ ገብረመድህን ጥሩ ተስፋ ያለው እንቅስቃሴ። አማኑኤል አሁንም ሌላ ድል አላቸው። ብሩክ ሙሉጌታ ለብሩክ በላቸው የሁለት ብሩኮች ቀበባል በተወሰነ መልኩ ተደብቀው ነው እያየናቸው የምንገኘው። ነጠቀ በፍቃዱ ብሩክ ሙሉጌታ ምድ እየሞከረ ነው። ለአማኑኤል እየሰጠ ነው። እየሞከረ እንዳለን ኃይል አልነበረውም ኳሱ። ያሬድ ማነም የዛ ማሳያ ነው። አቤል ሀብታሙ አለልኝ ሙሉነን አልፎታል። አቤል ኢትዮ ኤሌክትሪክ አሸናፊ ያሬድ ጥሩ መቺ ናቸው። ፓትሪክ ሴቦማና አሁን ኢትዮጵያ መድኖችም ተደጋጋሚ ጥፋት እየሰሩ ናቸው። ጨዋታው ወደ ውጥረት እየተሸጋገረ ይመስላል። ሐሰን ሁሴን እግሩን ከፍ አድርጎ አለልኝ ሙሉነህ ላይ ጥፋት ሰርቷል። መስፍን ዳኜ በፍጥነት ያደጋውን መጠን ለማየት ደርሰዋል። ካርድ የሚያሰጥ ይመስላል። አብዱ እግሩን ከፍ አድርጎ ጭንቅላቱ ላይ ነው ያሳረፈው። ስለዚህ ምናልባት ካርድ ሊያገኝ የሚችልበት እድል ይኖራል። ያው የኢትዮጵያ መድን ተጫዋቾች ቀይ ካርድ ነው ይጠየቁ የሚገኙት፣ ግን ለዛ የሚበቃ አይመስልም። የመስፍን ዳኜ ከአራተኛ ዳኛው ሙሉቀን ያረጋል ጋር እየተነጋገሩ ናቸው። ምክንያቱም ሙሉቀን ለጥፋቱ ቅርብ ናቸው። ቀይ ካርድ ሐሰን ሁሴን ለኢትዮ ኤሌክትሪክ ቀጣዮቹን 30 ደቂቃዎች ፈታኝ የሚያደርጉ ናቸው። ረዳት አራተኛ ዳኛ ሙሉቀን ያረጋል ለጥፋቱ ቅርብ ስለነበሩ መስፍን ዳኜን ለማማከር የተሻሉ ናቸው። እሳቸው መተው ካዩ በኋላ ምንም ጥያቄ የለውም። ሀሳብ ብቻ አይደለም ተግባርም አለ። ምንም ጥያቄ የለውም። በቀይ ካርድ የሚያስወጣ ነው። የቶማስ ሙለርን ቀይ ካርድ እናስታውሳለን አይደለ? ታግላፊኮ ላይ የሰራው አይነት ጥፋት ነው ሐሰን ሁሴን አለልኝ ሙሉነህ ላይ የሰራው። ስለዚህ ምንም ጥያቄ የሌለው ነገር ቀይ ካርድ ይገባዋልና ዳኛው አራተኛውም ዳኛ ትክክለኛ ውሳኔ ነው የወሰኑት። ሐሰን መስፍን ዳኜ ኪሳቸው ሲገቡ ቢጫ መስሎት በጣም አዝኖ ነበር። ቀይ መሆኑን ሲያይ ወደ ተቃራኒ ኪሳቸው ሄዱ። ሸዋለም በኢትዮ ኤሌክትሪክ በኩል ተቀይሮ ይገባል። ያሬድ ማነ ወይስ አቤል ሀብታሙ? ሁለት አጋጣሚ በአግባቡ አገኙ ኢትዮ ኤሌክትሪኮች። ቀይ ካርድ ሲደመር ጎል በዛብህ መለዮ በውድድር ዘመኑ 17ኛ ጨዋታ ላይ የመጀመሪያ ጎል አሰልጣኝ ዘሪሁን ሸንገታን ወደ ደስታ ማዕበል ሲከት፣ አሰልጣኝ ገብረመድህን ኃይሌን ደግሞ ወደ ትካዜ መልሷቸዋል። ምን አይነት አጋጣሚ ነው! የማይከስሙ መብራቶች፣ የማይዘሙ ምሰሶች ተብሎ የተዘመረላቸው ኢትዮ ኤሌክትሪኮች ከረጅም ዓመታት በኋላ እንደማይከስሙ ለማረጋገጥ ወደፊት እየገሰገሱ ናቸው። ሌላ የመሪነት ጎል ወደ 3ኛ ደረጃ የሚያሻግራቸው መሪነት። ሁለት ስጦታ በአንድ እንቅስቃሴ ተመለከትን። ኢትዮ ኤሌክትሪኮች አንድ ተጫዋች በቀይ ወጥቶባቸው ጨዋታው ሊሸነፉ ይችላሉ ብለን በጠበቅንበት ሰዓት አብዱል ጋኒው በቀይ ወጥቶ የተገኘውን ቅጣት ምት በዛብህ መለዮ ምን አይነት የቅጣት ምት አጠቃቀም ነው የተመለከተ የምንገኘው። 90 ዲግሪ ላይ ያስቀመጠው አቡበከር ኑራ ተስቧል፣ ተለጥጧል፣ ግን ኳሱን ሊያገኘው አልቻለም። ኢትዮ ኤሌክትሪክ ሁለት ስጦታ በአንድ እንቅስቃሴ አብዱ አግኝተዋል። ምናልባት ሊሸነፉ ይችላሉ ተብሎ ሲጠበቅ ነበረ። በተቃራኒው ግን አሁን በቁጥር እኩል ሆነው ግብ አስቆጥረው ጨዋታው መምራት ጀምረዋል።
አቡበክር ኑራ ወደ አጠበበበት አንግል ነው በዛብህ የመታው። ምናልባት ወደ ሩቁ ቋሚ ነበር አቡበክር የጠበቀው፣ ቶሎ ሪአክት ያላደረገው ኳሱ ለዛ ነው። ማናቸው ይህንን ኳስ የመጠቀም እድል አላቸው። አማኑኤል ወደ ቋሚ አጥብቦ የተመታ ኳስ አሰልጣኝ ዘሪሁን ሸንገታን ፎያስ ባለ ሴቭ ነው ከዩሱፍ ሞሮ። ብሩክ ያሬድ ካሳዬ በረከትን አልፎታል። ያሬድ ካሳዬ አማኑኤል ኤርቦ ፍሪ ሄደር ነው፣ ለብቻው ቁሞ ነው በቀላሉ በቀጥታ ኳሱን ወደ መረብ የላከው። ማንም ጫና አልፈጠረበትም። በጎል ኢትዮ ኤሌክትሪክ ቀደመ፣ ኢትዮጵያ መድን ተከተለ። በካርድ ኢትዮ ኤሌክትሪክ ቀደመ፣ ኢትዮጵያ መድን ተከተለ። በካርድም በጎሉም እየተከታተሉ ናቸው እነዚህ ሁለት ቡድኖች።